ቡርኬ በጣም ነው ማዝነው። ስንት ቀን ለአንተ ስከራከርልክ ሀይሚን እየተቆጣሁ እየጮኩባት በጣም ብዙ ኦዲየንሶች ሀኒ ምን ማለትሽ ነው? ሀይሚ ላይ እየተሰራ ያለውን ግፍ አታይም እየተባለ ኦኬ እየተባለ እኔ ኖ ሀይሚ ተመለሺ፣ ሀይሚ ተቀበዩ። ጥፋት ግን እኮ ነው እኮ አውቃለሁ። አንተ በጣም እያጠፋ እንደሆነ ሳላቀርቻ አይደለም። ኦኬ ብለክ ብለክ ሴት መቀያየር ምንድን ነው ለአንተ ጥቅሙ? ንገረኝ እስኪ። ምንድን ነው ከሀይሚ ያጣኸው ነገር ምንድን ነው? ለምንድን ነው ለሀይሚ ክብር የሌለክ? ለምንድን ነው በሀይሚ ላይ እንደዚህ አይነት ነገር ማድረግ የፈለግከው? ምክንያትክ ምንድን ነው? ምንድን ነው አልገባኝም። ምን ሆነክ ነው? ቢያንስ እንኳን እኮ አንተ አንድ ማሰብ ያለብን ነገር ምን እንደሆን ታውቃለህ? ከአንተ ጋር 2 ዓመት ኖራለች። ኦኬ ጊዜ ሰጥታለች። እነዚህ ሴቶች ግን ዛሬ አውቃቸዋለሁ የበፊት ጓደኞች ናቸው የምትላቸው የምታመጣቸው ሴቶች ከአንተ ጋር አልቆዩም፣ ያልኖሩ ናቸው። ዛሬ ነው የመጡት። ገባ? አንተ ግን ሀይሚን ተጠቅመህባት በዚህ ደረጃ ዛሬ ሲመቻችልክ፣ ዛሬ ሁሉ ነገር እንትን ሲልልክ የራስሽ ጉዳይ ብለህ አሽቀንጥረሃት ከፈለግሽ ቁጭ በይ ከፈለግሽ ሂጂ ትላታለክ። አትቀመጥም። ኦኬ ሀይሚ ከዚህ በኋላ ይበቃሻል። እኔ ምንም ክፉ ነገር መናገር አልፈልግም፣ ግን በጣም ብዙ ቀን አንተን ነበረ ስደግፍ የነበረው። አንተን ነበረ ተው ተይ ሀይሚ ተይ ተረጂው ሀይሚ በቃ አታስጨንቂው ሀይሚ በቃ ሀይሚ ብሎ የማይጮህ አንድ ሰው አለ እንዴ? ለአንተ ወግነን ለአንተ ወንድ ልጅ ነው በጸባይ ያዡ ተንከባከቢው። አንተ እኮ እያጠፋህባት እኮ ነው፣ የጥፋት አይነት እያጠፋህባት፣ የበደል አይነት እየበደልካት በዚህ ደረጃ ምን ማለት ነው? ምን ማለት ነው? ፈጣሪክን እንኳን አፈረም እንዴ? ሀይሚ እኮ ልንገርካ አይደለ ንግስት ናት፣ ልዕልት ናት። ኦኬ ግን ልንገርካ እነዚህ ሴቶች ከአንተ ጋር አይቀጥሉም። ለአንተ እንኳን ትንሽ አይደብርም እንዴ? ከተለያየ ሴት ላይ ጋር አልጋ ላይ አንዷ አስረገዘችኝ፣ አንዷን ከንፈሯን። አሁን እቺ ሴት አሁን ከንፈሯ ምንድን ነው እንደዚህ ሙጥጥ አርጋ የመጣችሁ? ምን እናርገው እኛ? የእሷን ከንፈር ምን እናርገው? ሀይሚን ለማናደድ ሀይሚን ለማበሳጨት ነው አደለ? ይሄን ቪዲዮ እየላካችሁ ሀይሚ እንደዚህ አይነት ቪዲዮ ሲላኩልሽ አትቀበያቸው። እና ዛሬ ይቅርታ አድርጉልኝ ጋይስ፣ በጣም ስሜታዊ ስለሆንኩኝ ነው የምናገረው። ምክንያቱም አንድም ቀን ቡርኬን ተናግሬው አላውቅም። ታውቃላችሁ፣ አንድም ቀን ቡርኬ ጥፋት እንኳን አጥፍቶ እሺ ወንድ ልጅ ነው በቃ ወንድ ልጅ እንደኛ አይደለም የሚያስበው፣ እሺ ወንድ ልጅ እንደዚህ አይደለም፣ ወንድ ልጅ እኮ እንዲህ ነው ባህሪ፣ ወንድ እኮ እንደዚህ ነው እንዲህ ነው እያልኩኝ በጣም ብዙ ነገር ነው ማልፈ የነበረው፣ በጣም ብዙ ነገር። ይሄ ግን ከልክ ያለፈ ነገር ግን ሳይ ይደብረኛል የእውነት። በዚህ ደረጃ ግን አልጋ ላይ እኛ ምን እንድንማር ነው? ለእኛ ምንድን ነው የሚጠቅመን? ያንተ አልጋ ላይ ከሌላ ሴት ጋር እንደዚህ እንትን ማለቱ ለእኛ ምን ይጠቅመናል? ምንም ይጠቅመን ነገር የለም። እሺ የሀይሚንስ ልብ ለምንድን ነው አይምሮዋንስ የምትጎዳት? ለምንድን ነው በዚህ ደረጃ እንደዚህ ለመሆን የፈለግከው? ምክንያትክ ምንድን ነው? ለምንድን ነው በዚህ ደረጃ እንዲህ መሆን የፈለግከው? አይምሮዋን ለምን ትጎዳታለህ? ለምን በዚህ ሁኔታ እንደዚህ? በእውነት በጣም ያሳፍራል። የእውነት በጣም እጅግ በጣም ያሳፍራል። እኔ አንድ እውነት ልንገርህ አይደለ ቡርኬ፣ እንደ ሀይሜ አይነት ሴት መቼም ቢሆን አታገኝም። መቼም ቢሆን ማለት ነው። መቼም ግን ይቆጭሃል የምታደርገው። ነገ ይቅርታ ብልሃት ብትመጣ እኛ የእውነት በቃ ሀይሜ ይበቃሻል፣ አንቺ ራሱ በቃ ከዚህ ህይወት ውጪ። ምን ያደርግልሻል? የሴት አይነት እየደረደረ እየመጣ እኔ የእውነት ቡርኬ፣ እኔ እንደዚህ አትመስለኝም ነበረ። በጣም ነበር ማከብርክ። ጥፋት እንኳን እያጠፋ ሀይሚን ነው ሁሌ የምናገራት የነበረው። ዛሬ ግን በጣም አፍሬብሃለሁ። እኔ እውነቱን ከመናገር ወደኋላ አልልም። የእውነት እኛ አንድም ቀን ሀይሚን ከጎኗ በቃ እሆናለሁ። ግን እኔ ማንም ሁለታችሁ ስፔሻሊ እንድትለያዩ አልፈልግም። ግን እንደዚህ ከተለያየ ሴት ጋር እንደዚህ አይነት ታሪክ እየሰራክ እንደዚህ አይነት ነገሮችን እያመጣክ እንዴት ነው ከአንተ ጋር ሀይሚን በግድ ቀጥ ልላት የምችለው? ኔቨር ኤቨር ልላት አልችልም። አይም ሶሪ ኦኬ፣ አይም ሶሪ ማለት አልችልም። በቃ ቀጥ ከሱ ጋራ ማለት አልችልም። ምክንያቱም ለመሰለክ ማለት የማልችልበት ምክንያት አንተ እያደረግክ ያለው ነገር በጣም የተለየ ነው። በጣም ሰዎች እንኳን አድርገውት የማያውቁት ነገር ነው የተለየው። መኝታ ቤትክ እንዴት ነው ልትገባ የምትችለው? ልጅቷ እንዴት ነው መኝታ ቤትክ የገባችው? ያሳፍራል የእውነት። በቀደምታ የ80 ሚስት ባልሽ እኮ አይደለሁም፣ የ80 ባልሽ አረግኝ እንዴ? እኔ እኮ የ80 ባልሽ አይደለሁም አልካት። ኦኬ ሞራላን በጣም በተደጋጋሚ የሀይሚን ሞራል በጣም ነው የምትነካው። በጣም ነው ዲስሪስፔክት እያደረግካት ያለው። ሲሪየስ የእውነት እኔ እንደዚህ ዲስሪስፔክት የሚያደርገኝን ሰው አልፈልግም በህይወቴ። ሲሪየስ የእውነት በህይወቴ እንደዚህ ዲስሪስፔክት የሚያደርገኝን ወንድ ልጅ አልፈልግም። ስለዚህ አክብራት፣ ውደዳት። አንተ ሲጀመር መጀመሪያውኑም ከሀይሚ ጋር መሆን ስላልፈለግክ ነው እንጂ እነዚህ ሴቶች ፊት ሰጥታቸው ነው እንጂ የመጡት። አንተ ፊት ባትሰጣቸው ኖሮ እነዚህ ሴቶች አይመጡም ነበረ። የእውነት አሁንም
ቢሆን አስብበት። የሀይሚን ልብ አትስበር። ሀይሚን አትጉዳት። ኦኬ ሀይሚን አትስበራት፣ አትጉዳት። ከጎና ከሆን ከሆን ካልሆንክ ግን አይም ሶሪ፣ በጣም አዝናለሁ። እሷም የራሷን ህይወት ትጀምራለች። ገና ልጅ ናት፣ ቆንጅዬ ናት፣ ምንም እውቀት አላት፣ ጽድት ያለች ልጅ ናት። እና ካሰብክበት አስብበትና ይቅርታ ጠይቀሃት ተመለስ። አለበለዚያ ደግሞ አታስፈልግም በእንደዚህ አይነት ሁኔታ። ሀይሚ በቃ ወደ ራስሽ ተመለሽ የኔ ውድ። እሺ ከነዚህ ጋር አትከራከሪ፣ ከነዚህ ጋርም አትገናኝ። በቃ ይበቃሻል። ተንገበገበች እኮ አቃጠሏት እኮ የእውነት እንዲህ። እኔ ያሳዘነችኝ ሀይሚ የኔ ብቸኛ፣ የእውነት በጣም ነው ያሳዘነችኝ። እንዲህ እንዴት ነው የሚጫወትባት? እንዴት ነው የሚያደርገው? እንደፈለገ እሱ ማን ስለሆነ ነው ጥፋት ያጠፋው? ራሱ የሚለመነው እሱ፣ ከፈለገ ሌላ ሴት ደራርቦ የሚያመጣው እሱ። ኧረ ሼም ነው ቡሩክ፣ የእውነት እኔ በጣም ነው የምወድክ። ፕሊዝ ተመለስ ወደ ቀልብክ፣ እንደ ድሮ ኩን። እሺ በጣም አዝናለሁ ጋይስ። እኔ ሰላም ዋሉልኝ። እኔ በጣም ትንሽ ስሜታዊ ሆኜ ነው። በጣም ይቅርታ ውዶቼ። እሺ ትንሽ ስሜታዊ ስለሆንኩኝ ነው። አዝናለሁኝ። ከአንተ ይሄን አልጠብቅም ነበር። አይዞሽ ቡሩክ።